ብዙዎቻችሁ ላይ ጥያቄ የፈጠረባችሁ አንድ ነገር አለ። እሱ ምንድነው? እንዴት ሩቲ አብርሃም ቡዜ ጋር መሆኑን አውቃ እንዴት ከይፋ ጋር ልትመጣ ቻለች? አብርሃምን እኮ ከዳኒ ጋር ነበር ጠብቄ ብላ የሄደችው የሚለው ብዙዎቻችሁ ጥያቄ ፈጥሮባችኋል። ትላንትና የምታስታውሱ ከሆነ የሆነ ታይም ላይ ሩታ ደውላ ነበረ እነ ቡዜ ጋር ሆኖ እዛው ቤት እያለ ስልክ ተደውሎ ነበር። ሲደወልም ሩታ ነበረች የደወለችው። ከዛም በኋላ ስልኩን ሊያነሳ ሲል ማን ነው ብላ ቡዜ እንደውም ስልኩ ስታየው ሩታ ናት። አይ ቆይ እንዳታናግራት ብላ ስልኩን ይዛው ወደ ውስጥ ለመግባት ሞከረች። ለምንድነው ማታነሺው? አውሪያት፣ እዚህ እንዳለው ንገሪያት እያላት እሷ ደግሞ እሺ አውራታለሁ እያለች በዛው መሀል ስልኩ ተቋረጠ፣ ጥሪው ማለት ነው። ትንሽ ቆየት ብሎ እንግዲህ አብርሃም ምንድነው ያደረገው? ሽንት ቤት መግባት እፈልጋለሁ ብሎ ነበረ። ካስተዋላችሁ ሽንት ቤት ከገባ በኋላ እንግዲህ ስልኩ ይዞ ስለነበር ሄደው በዛ ቅስፈት ነው እንግዲህ ለሩታ ደውሎላት እዛ እንዳለ ያሳወቃት ማለት ነው። እንግዲህ አብርሃም እያንዳንዱን ነገሮች እየገመገመ እያንዳንዱን ነገሮች እያየ ነበር፣ በትላንትናውም ዕለት በዛሬም ዕለት ማለት ነው። ምንድነው እየተፈጠረ ያለው? እስኪ እናንተ ልብ ብላችሁ የምታስተውሉ ከሆነ አብርሃም እንደሚባለው ጤነኛ ሳይሆን ቀርቶ አይደለም። በጣም ጤነኛ በሙሉ ጤነኝነት ላይ ያለ ሰው ነው። ግን ይሄ ልጅ ወዳጅና ጠላቱን እየለየ ነው ያለው። ለካ እኔና ሩታ አንድ ላይ መሆናችን የእውነት ቤተሰቤም ለካ አይወድም ወይ የሚለው ሀሳብ በአይምሮ እየተመላለሰበት ነው ልጅ ያለው። የእውነት ነው። አዎ ታዲያ ትላንትና ሩታ ለዚህ ህይወት ዋጋ የከፈለች አሁን ላይ እኮ ቤተሰብ ሆኗል አይደለ? በማክላችሁ ልጅ ካለ ቡዜም ይሁን ዳዊትም ይሁን ቤተሰብ ናቸው። ስለዚህ እነሱ ግን እያደረጉ ያሉት ነገር አብርሃም እንዲታዘባቸው ነው እያደረገ ያለው። ገብቷቸዋል አይደለ? የአብርሃም ጤንነት እያሳሰቡ ሳይሆን ያለው ዳዊትም ቢሆን ከሩታ ጋር መመለሱ ነው የሆነ እያሳሰቡ ያለው። እንዴት ከሷ ጋር ሊመለስ ቻለ ነው እንዴ? የሰው ልጅ እኮ ያጠፋል አይደለ? የሰው ልጅ ካጠፋ በኋላ ከስተቱ ተምሮ ይቅርታ ይጠይቃል፣ ወደ ነበረበት ወደ ቀልቡ ይመለሳል። ተናገረ እኮ ልጅ ትላንት ላይ የነበርኩት ያረኩት ነገር ሁሉ ጥፋት ነው፣ ስህተት ነው። ዛሬ ላይ ግን ከጥፋቴ ተመልሼ ተጸጽቼ ባለቤቴን የልጄን እናት ሩቲን ይቅርታ ጠይቄ ሁሉ ነገር በይቅርታ አልፈ ነው ዛሬ ላይ በጣም ሰላማዊ ሰው ነን። ምን አርግ ነው የምትሉኝ? በግድ ፍዘዝ ነው ወይ? በግድ ደንዝ ነው ወይ? በግድ አብዳል እያላችሁ ነው? ምንድን ነው እንደውን የምትፈልጉት እያለ ነበር። ይሄ ልጅ እንግዲህ ሁሉም እየገመታቸው ነው። የእውነት ለካ ወዳጅና ጠላቴን ለካ አወኩኝ እንዲል ነው እያደረጋችሁ ያላችሁት ማለት ነው። ሲቀጥል ደግሞ የእውነት እናንተ ከሩታ ጋር እንዲመለስ ብትፈልጉና ከሩታ ጋር ይሄ አንድነታችሁን አብሮታችሁ የበልጥ ብትወዱት ኖሮ ከካሜራ ጀርባ ራሱ ብዙ ነገር ማድረግ ትችሉ ነበር። ሩታን አናግራችሁ ማናገር ትችሉ ነበር። ብዙ ነገሮችን ማድረግ ትችላላችሁ። ግን እናንተ ምንድን ያደረጋችሁት? የእነዚህ ሁለት ጥንዶች ትዳራችሁን ያፈረሰችን ሴት ቤታችሁ ቁጭ አድርጋችሁ ጭራሽ ከሩታ ጋር ትሟገታላችሁ። በጣም የማይሆን ነገር እኮ ነው። እቺ ሄርሜላ እኮ ማለት ነው ትላንትና የአብርሃምና የሩታን ህይወት ለማፍረስ ብዙ ዋጋ የከፈለ ዛሬ ላይ ትዳራቸው እንዲፈርስ መንስኤ የሆነች እንስት ናት። ግን እግዚአብሔር ይመስገን ዛሬ ሁለቱ ሰላም ፈጥረዋል። ግን ደግሞ እነሱ ሰላም ፈጥረው ግን እናንተን በምን አይነት መንገድ እንዳይዋችሁ መዘንጋት የለባችሁም። ነገ ላይ በራሳችሁ እንድትጸጸቱ ራሳችሁን እንድትወቅሱ ነው እያደረጋችሁ አብርሃም ያለው። አብርሃም በጣም ጤነኛ ነው፣ እግዚአብሔር ይመስገን፣ ምንም አልሆነም። እንደገና ደግሞ ሶስት ቀን ትላላችሁ ማለት 3 ቀን ምንድን ነው ማለት? እናንተ እንደምታስቡት መስቀሉ ከአንገቱ ላይ ከወለቀ ከ3 ቀን በኋላ ነው ነገሩ የሚከሽፈው? አይ እናንተ ሄርሜላም ደግሞ የሳቱ ነገር በጣም አጨናንቋታል። ለምን ከእጅ ላይ አወለቀውም? መውለቅ አልነበረበትም ከእጅ ላይ ሳቱ። ኧረ እባክሽ ያንቺ የሆነ ነገር ምንም ነገር አያስፈልገኝም፣ አልፈልግም፣ ስለማልፈልግ ነው አልሽ። አንድ ሰው እኮ የእውነት ነው የሚላችሁ ቤተሰብ አይደለም አልፈልግሽም ብሎሽ ያለመፈለግ ስሜት እንኳን ከተሰማሽ እዛ ስፍራ ላይ መቆየት የለብሽም። አይደለም አንደበቱን ቃሉን አውጥቶ አልፈልግሽም ማለት አይጠበቅብሽም። ይሁን እንደማትፈለጊ ራሱ የሆነ ኮንፈርት ካልተሰማሽ ካልተመችሽ እዛ አካባቢ ላይ መኖር አይጠበቅብሽም። ግን ቡዜና ዴቭ ግን የእውነት ዛሬ ለእናንተ የውርደት ቀን ነው። የእውነት ነው የምላችሁ። እንዲህ
አራ አብርሃም አንበሳ ነክ ሩቲ ምንድነው በቃ አንቺ እንደው ተጽዕኖ ፈጣሪ ነሽ። ትናንት ላይ ታችኋታል። በሩን ክፍት አድርጋ ምናምን ነገር ስትገባ ግርማ መጎሷ እጅንን ብላ ቅብርር ብላ ባሏን ቅፍ አድርጋ ዳኒም ሩቲን ያታለልክ መስሎ ምናምን ነገር ቡዜ ቤት ይዘከው መጣ። አብርሽ ደግሞ እናቴ ብልጥ አይደለች። ሽንት ቤት ገብታ ስልኳን ደውላ ያለበትን ተናግራ ሩቲ መጣች። ሩቲም ደግሞ ባለቤቷን ይዛ ወደ ቤቷ አያችሁ አይደለ? ዳዊት እንግዲህ ለምንድን ነው እዚህ እንዲሆን ማትፈቅጅለት? ከኛ ጋር እዚህ እንዲያሳልፍ ፍቀጅለት እንዴ? እኔ አልፈልግም። እኔ የምፈልገው ከልጅና ከሚስቴ ጋር ጊዜ ማሳለፍ ነው አላችሁ እኮ። እናንተን አይፈልጋችሁ፣ ሲጀመር አይፈልጋችሁም። የሆነ በጣም ነው እየጠላችሁ ያለው። ለምን እንደው ታውቃላችሁ? የምታደርጉት ስራ የምታደርጉት ተግባር በጣም አስጠሊና ደባሪ ስለሆነ ማለት ነው። ለምን እናንተ ሰላምን አትፈልጉም? እናንተ የምትፈልጉት ያኛውን አብርሃምን ነው አይደለ? ከቀልቡ ያልነበረውን እንደዛ አውቋበድ እንዲሆን የነበረውን አብርሃም አሁን ላይ እኮ በቃ ጤነኛ ነው፣ በቃ ሰላም ነው። በቃ ሄርሜላን መራቅ ነው የፈለገው። በእንደዚህ መንገድ ከህይወቱ እያስወጣት ነው ያለው። ግን የእውነትም ደግሞ አብርሃም ተጸጽቷል። ለምን ደግሞ አይጸጽተው? ከሩታ ምን የጎደለው ነገር አለ? ምን ጎድሎባት? ሲጀመር ሩታ በጣም ኩል የሆነች በራሷ የምትተማመን ጀግና ሴት ነች። ብዙዎቻችሁ ግን አብርሃም እና ሩታ ተፋቶ የለም ወይ 80 ተቃዶ የለም ወይ? በነገራችን 80 ቀደዱ እንጂ እኮ ማለት ነው በልባቸው አይደለም ወረቀቱን የቀደዱት። ልብና ልባቸው ይፈላለጋል፣ ይዋደዳል። አንቺም እኔ ማንኛውም ሴት ብትሆን ሩታ ያደረገችው ነገር ነው የምናደርገው። እንደውም ከእሷ የዋሰ ባናደርግ ማለት ነው እንዴ። ታዲያ አንድ ትናንትና የመጣ ሴት ላይ ታዲያ ሚስትንና ልጁን ትቶን እንደዛ ሲሆን ስታይ ቺጂ ምን እንድታረግ ነበር የፈለጋችሁ? ምን እንድትሆን ነበር የፈለጋችሁ? ግን አሁን ላይ ሁሉ አልፈው ሁለቱ ተጸጽተው ይቅርታን በይቅርታ ነገሮችን አሳልፈው ልጃቸው በጋራ ለማሳደግ ወስነው ዛሬ ላይ እንግዲህ አብሮ ነው አይደል ያሉት። ስለዚህ መተው ነው በቃ። እነሱን መተው ነበረባችሁ እንጂ ጭራሽ ካሜራ ለመታችሁ እናንተ ሩቲ የሆነ ነገር እንዳደረገችበት ግን ደግሞ ያደረገችበትም መስቀሉ ከ3 ቀን በኋላ ወደ ራሱ እንደሚመለስ በነገራችን ላይ መስቀል ሲያድን እንጂ እኮ የምናውቀው በእንደዚህ ስራ አይደለም የምናውቀው። ግን ልቦና ይስጣችሁ፣ የሆነ ልቦና ይስጣችሁ። መስቀል የድነትና የፈውስ ነው እንጂ የሰይጣን አይደለም። ይሄንን እወቁ፣ ይሄንን እመሩ። እሺ ሄርሜላም ብትሆኝ የነገ ህይወትሽ ሊያሳስብሽ፣ የነገ ህይወትሽ ሊያስጨንቅሽ ይገባል። አንዳንዴ እኛ አይመስለንም እንጂ ዛሬ ላይ የምናጠፋቸው ዛሬ ላይ የምንሰራቸው ማንኛውም ስህተቶች ነገ ላይ መልሰው ራሳችን ይወቅሱናል። የእንዛን ሰዓት ወይኔ ለምን እንደዚህ ያደረኩኝ ምን ሆኜ ነው ብትሉ ጊዜው መመለስ አትችሉም። ግን ጊዜው መመለስ ባይቻል እንኳን ባለን ነገርና ባለን ማንኛውም ነገር ራሳችንን ብንጠብቅ፣ ራሳችንን ብንጠብቅ ስላችሁ ይህ ቁጥብ አይነት ሰው ብንሆን መልካም ነው። የእውነት ነው የምላችሁ። እኔ በጣም ደስ ያለኝ በተለይ በዛሬ ቪዲዮ በጣም ጅንን ብላ ነበሩ ቲም መልስ ሰጣችሁ የነበረው። አብርሃም በሙሉ ኮንፊደንስ ነበረ። ምንም ነገር እነሱ እንደሚያስቡት ይሄ መስቀሉ ላይ እንዳለው ነገር ሳይሆን በቃ እንደውም አሁን ላይ የሚያሳልፈው ላይ በጣም ደስተኛ እንደሆነ በጣም ምቹ የሆነ ነገር ላይ እንዳለ የሚያስፈልገውን ነገር በቃ ከሩታ አሁን ላይ እንደሚያገኝ በጣም እንዳጠፋ በጣም እንደተጸጸተ ያደረገው ነገር ትክክል እንዳልሆነም እንግዲህ ተናግሯል። አንድ ሰው በቃ ከጥፋቱ ከተማረ ትልቅና ብልህ ሰው ነው። ማንኛውም ሰው ያጠፋል፣ ማንኛውም ሰው ሙያውን ስራ ይሰራል። ግን ደግሞ እግዚአብሔር መሐሪና ቸር አምላክ አይደለ? የእውነት ነው የምላችሁ የሩታንም የአብርሽንም ህይወት እንግዲህ ከልጃቸው ጋር ቆንጆ በሆነ በአዲስ አላደለ ከዚህ በኋላ ይሄ ቆንጆ የሆኑ በቃ ኮሜዲ የሆኑ አስተማሪ የሆኑ ፕራንኮችን እየሰራችሁ ወደኛ ብታመጡልን የበለጠ ከቀድሞ የበለጠ ይታይላችኋል። ምንም ጥርጥር እንዳይገባችሁ። ለምን እናንተ በኦዲየንስ ልብ ስላላችሁ፣ እናንተን ኦዲየንስ የሚያውቃችሁ ዛሬ ላይ በሚያብለጨልጭ ነገር ተዋቸውን ትላንትና በንጹህ ማንነታችሁ ትላንትና ብዙ ዋጋ ከፍላችኋል። እናንተ ለዚህ ህይወት ዛሬ ላይ ልዑልን ለማፍራት አንተም አባት ለመባል ብዙ ዋጋ ተከፍሎለት ነው እንጂ እንደዚሁ በቀላል አይደለም። እንግዲህ ሄርሜላም ከዚህ በኋላ ቁርጥሽን አውቀሽ ወስነሽ የራስሽ ቤት ብትመሪ መልካም ነው። ለምን ጸጸት ነው የሚተርፍሽ። ከዚህ በኋላ ቢሆን ጸጸት ነው። አንቺ ግን የተጸጸትሽ አይደለም። በጣም ጠንካራ ሆነሽ እንዴት ነው በቃ ቢያንስ ያጠፋሹን ጥፋት አብርሃም እንዲነግርሽ ትፈልጊያለሽ። አብርሃም ደግሞ ሊያናግርሽም ፍቃደኛ አይደለም። በቃ አንቺን ለመስማትም ፍቃደኛ ነበር። ግን ምን አጥፍቼ ነው የሆነ ነገር እንዳረኩ እንኳን ብትነግረኝና ከዛ በኋላ ያደረኩትን ጥፋት አውቄ እንዳምን እገደዳለሁ እያለሽ ነበርና
ግን ደግሞ እንደማይፈልጋት አንቺ በህይወቱ ስህተት እንደሆንሽ እየነገረሽ ነበር። ይሄ ደግሞ በጣም ግልጽ ነው። በቃ አዎ አንቺ በአብርሃም ህይወት ላይ ስህተት ነሽ። አንቺ ማለት ሁለት ባልዳሮችን አፋረሽ የራሽ ለማድረግ የጣርሽ ሴት ነሽ። በተለይ ደግሞ ልጅን በተነሽ። ልጅ አለ በመካከላቸው አይደለ? ልጅ ደግሞ የቱንም ያህል ቢሆን ቤተሰብን ያስተሳስራል። በጥል ውስጥም ራሱ ልጅ ቤተሰብ ጋር እንድትተሳሰሩ፣ እንድትገናኙ፣ እንድትጠያየቁ ያደርጋልና አንቺ ደግሞ ልጁንና ሚስቱን ጥሎ ወደ አንቺ እንዲኮበለል ነው ያደረግሽው። ለማንኛውም ለአንቺም እግዚአብሔር አምላክ ልቦና እንዲሰጥሽ ምኞቴ ነው። እንግዲህ የኔ ምርጥ ተወዳጅ እናንተ ደግሞ በበለጠ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡ። እኔም ሀሳባችሁን እመለከተዋለሁ። እንግዲህ በሌላ ቪዲዮ እስከምንገናኝ በያላችሁበት ሰላምና ጤና ፍቅርን አብቼ እመኝላችኋለሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ላይክ እና ሼር፣ ሰብስክራይብ እንዲሁም ሀሳብ አስተያየታችሁ ኮሜንት ላይ አስፍሩልኝ። እወዳችኋለሁኝ። ባባይ